ሰላም ሰላም እንደምን አላችሁ ክቡራትና ክቡራን የፕሮግራሞቻችን ተከታታዮች እንደምን ቆይታችኋል? እንግዲህ እንደተለመደው በዛሬው ዕለትም በዕለቱና በዛሬው የተሰሙ አዳዲስ ዘገባዎች ክቡራትና ክቡራን አብራችሁን ልትቆዩ ነው የምንጋብዘው። አብራችሁን ስትቆዩ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። በዋናነት አስገራሚ አስደናቂና በማህበራዊ ሚዲያው በተለይም አነጋጋሪ ስለሆኑ ነገሮች እንነግራችኋለን። አንዲት ሴት በሽምግልናዋ ፕሮግራም ላይ ያሳየችው ዳንስ መነጋገሪያ ሆኗል። ይቺ ሴት ምንድነው ያደረገችው? በማህበራዊ ሚዲያስ መነጋገሪያ ያደረጋት ነገር ምንድነው የሚለውን እንነግራችኋለን። በሁለተኛነት ደረጃ ደግሞ በዛሬው ዕለት የፌስ ኦፍ እንደዚሁም ደግሞ የዌይት ኢን ፕሮግራም ተዘጋጅቶ ነበረ። እንግዲህ የአዲሱ የኤምኤምኤ ውድድር ከተጀመረ በኋላ በኢቲኤፍሲ ድርጅት አማካኝነት በነ ጌች ስዊት ቦክስ ማለት ነው የተለያዩ አዳዲስ ነገሮች ወደ ሀገራችን ይዞ እየመጣ መሆኑ ይታወቃል። ይህንንም አስመልክቶ በዛሬው ዕለት በነበረው የፌስ ኦፍ ዌይት ኢን ፕሮግራም ሴዶ ማርሻል አርት እና ጆኒ ፊት ለፊት ተጋፍጠዋል፣ እንደዚሁ ተፋጠዋል። በብዙዎች ዘንድ ሲጠበቅ የነበረው እንግዲህ ምን ይደራረጉ ይሆን የሚለው በተለየ ሁኔታ ተጠናቋል። ስለሱም እንነግራችኋለን። በሌላ መልኩ እንግዲህ የአሜሪካ መንግስት ያወጣቸው የተለያዩ ህጎችና ደንቦች መጥተዋል። ለስደተኞች እጅግ አስከፊ ጊዜ እየመጣ እንደሆነ የሚያሳይ ነው። በተለይም እንደ አዲስ ከሀገር ወጥቶ ወደ አሜሪካ ለመግባት የማያስችሉ ነገሮች በተደጋጋሚ እንግዲህ የአሜሪካ መንግስት እየወሰነ ይገኛል ማለት ነው። ይህንን ሰፋ አድርገን እንነግራችኋለን። አብራችሁን ስትቆዩ ሌሎችም መረጃዎችን ታገኛላችሁ። ሰናይ ቆይታ ይሆንላችሁ። የመጀመሪያው እንግዲህ እንደነገርናችሁ አንድ ሴት በተለይም የሽምግልና ፕሮግራሟን በማስመልከት ያደረገችው የውዝዋዜ ስነስርዓት ወይም ደግሞ የዳንስ ፕሮግራም ብዙዎቹን አነጋግሯል። ምንድነው ያደረገችው? እንዴትስ ብዙዎችን ሊያነጋግር ቻለ የሚለውን እንገራችሁ። እንግዲህ እቺ ሴት በትልቁ ወይም ደግሞ በሰፊው ስታነጋገር ውላለች። በሽምግልና ፕሮግራሟ እንግዲህ ከመደሰቷ የተነሳ ይሁን ወይም ልምድ ሆኖባት ባይታወቅም የራፕ ዳንስ ወይም ጭፈራዊት በሚመስል መልኩ ስትጨፍር ታይታለች። ብዙዎች በጣም ተገርመውባታል። እንግዲህ አንድ ሴት በተለይም በኢትዮጵያ ባህል መሰረት ወደ ትዳር ወደሚባለው ትልቅ ካምፓኒ ውስጥ ስትገባ ልታሳይ የሚገባቸው ባህሪያት አሉ ተብሎ የሚታሰብበት ማህበረሰብ ነው። በተለይም ጨዋነት፣ ፈሪሃ እግዚአብሔር፣ እንደዚህ አይነት ነገሮች በተለይም ከጋብቻ በፊት ሴቷ ላይ ሊታዩ የሚገቡና ኤክስፔክትድ ባህሪ ተብለው የተደነገጉ ናቸው በኢትዮጵያውያን ባህል ማህበረሰብና ሃይማኖት ማለት ነው። ነገር ግን እቺ ሴት ስታደርግ የታየችው ነገር በፍጹም ትንሽ ከማህበረሰቡ አንጻር የተጋነነ ሆኗል። ጭፈራዎቿ፣ ሁሉም ነገሮቿ አስደንጋጭ የሚመስሉ ናቸው። በክለብ ወይም ደግሞ በትላልቅ ናይት ክለቦች ውስጥ የሚሰሙ ዘፈኖችን ከፍታ ስትዝናና ነበር። እንግዲህ ማህበረሰቡ ለሁለት ከፍለዋለች። አንዳንዶቹ እንደዚህ አይነቱ ሰው ነው እንደውም የበለጠ ለትዳር ተስማሚና ጨዋ ሆኖ የሚገኘው የሚል ነገር ሲያነሳ፣ ሌሎቹ ደግሞ እቺ ከክለብ ሙድ ያልወጣች እንዴት ነው ወደ ትዳር የምትገባው? ስለዚህ የሚያገባውንም ሰው ድጋሚ እንዲያስብበት የሚጠይቁ አስተያየቶች በሰፊው እየተዟዟሩ ይገኛሉ። እንግዲህ አስቂኝም አንዳንድም አሳሳቢ የሚመስል ነገር ነው። እንግዲህ ሁለት ባህሪያትን ከዚህ ልናይ እንችላለን። ብዙዎቹ እንደሚባለው ኤክስትሮቨርት እና ኢንትሮቨርት የሚባሉ ብዙ ሰዎች አሉ። እንግዲህ ከላይ ጨዋ የሚመስሉ ከስር የማይመቹ፣ ከላይ ደግሞ ወጣ ያለ ባህሪ ያላቸው የሚመስሉ ግን ደግሞ ውስጣቸው ያማረና የተኳለ ብዙ ሰዎች እንዳሉ መዘንጋት የለበትም። ኤኒዌይ መነጋገሪያ ሆና የዋለች እንስት ሆናለች። ሌላው ደግሞ በኢቲኤፍሲ በተከታታይነት የተዘጋጀ ያለው የኢትዮጵያዊ የመጀመሪያው ኤምኤምኤ ፕሮግራም በዛሬው ዕለት የፌስ ኦፍ ወይም የዌይ ኢን ፕሮግራም ተዘጋጅቶ ነበር። ብዙዎቹ ፊት ለፊት እንደገና ተፋጠዋል። ክብደታቸውንም በታዳሚያን ፊት ተለክተዋል። እንግዲህ በእነዚህ መካከል ጆኒ ጂጂትሱና ሴዶ ይገናኙ ነበር። ዛሬ
ፊት ለፊት ተፋጠው ነው። አብዛኛው ሰው ሲጠብቅ የነበረው እንግዲህ ወይ እንቁላል ይሰብርበታል ወይ ምን ይደራረጋሉ አይነት ኤክስፔክቴሽኖች ነው የነበሩት። ተቃራኒው ሁለቱም ፌስ ኦፉን እንደጨረሱ በስፖርታዊ ጨዋነት ደንቡን ጠብቀው ተቃቅፈው ተለያይተዋል። አብዛኛው ሰው እጅግ አስገራሚ ነበር። ምክንያቱም በተለይም ጆኒ ጂጂትሱ የተለያዩ ነገሮችን በማድረግ የሚታወቅ ነው። ጎበዝ ነው በስፖርቱ። ግን ደግሞ ትሪኮችን በተለይ ማይንድ ጌሞችን በመጫወት የሚቀድመው ሰው የለም ማለት ነው። እና እንግዲህ ይህንን አድርገዋል። እጅግ የሚያስደስት መልኩ ነው የተጠናቀቀው። እንግዲህ በነገው ዕለት ከ12 ሰዓት ጀምሮ ፋይቱ እንደሚጀምር የኢቲኤፍሲ ስራ አስኪያጆች ተናግረዋል። በነገው ዕለት የሚደረገው ፋይት እጅግ ተጠባቂ ነው። ምክንያቱም በብዙ ገንዘቦች የተገዙ ቲኬቶች እንዳሉ ሁላችንም የምንረዳው በመሆኑ ማለት ነው። እንግዲህ አዳራሽ.com በመጠቀም ሁሉም ሰው በቀጥታ እንዲመለከትም ተነግሯል ማለት ነው። ለተወዳዳሪዎች መልካም እድል እንመኛለን። ሌላው ሮቤልና ንቃተ ህሊና የተጋፈጡበት ወይም ፌስ ኦፍ ያደረጉበት ፕሮግራም ተደርጎ ነበር። አሁንም ንቃተ ህሊና ትንኮሳውን አላቆምም። ዛሬም ግንባር ለግንባር ከተነካኩ በኋላ በቴስታ ለመማታት ሞክሯል። እንግዲህ ንቃተ ህሊና እያደረጋቸው ያላቸው ነገሮች ትንሽ የበዙና የተጋነኑ የሚመስሉ ናቸው። በውድድሩ ከፍተኛ መጫጫርን፣ መነቋቆርን፣ እልህን ያበቀለ ሆኖ አልፏል ብለን ልናነሳ እንችላለን። እንግዲህ በዚህና በዛ ያልን የመጨረሻው ዜናችን ላይ ደርሰናል። የመጨረሻው ዜናችን የሚሆነው ደግሞ የአሜሪካ መንግስት ያወጣቸው አዳዲስ ህጎች ናቸው። በተለይም ከኢሚግሬሽን ጋር በተያያዘ የተለያዩ አዳዲስ እና ከባድ የሚባሉ ህጎችን ለማጸደቅ አቅርቧል ተብሏል። የአሜሪካ መንግስት ከዚህ በፊት ሲደረጉ የነበሩ የቪዛ አሰጣጥ ስነ ስርዓቶችን ሙሉ በሙሉ በሚባል ሁኔታ ነው የቀየራቸው። የትራምፕ አስተዳደር 200,000 የሚጠጉ የቢ1 እና ቢ2 ቪዛዎችን ሊሰርዝና የኤች1ቢ ቪዛን ክፍያ ደግሞ ከ$103,000 በላይ ለማድረስ ሀሳብን እንዳቀረበ ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ በአጭር ጊዜ ጉብኝት ቱሪስት ወይም ቢዝነስ በቢ1 እና በቢ2 ገብተው በኋላም ደግሞ የጥገኝነት ጥያቄ ያቀረቡ የውጭ ዜጎች ቪዛን ለመሰረዝ እየሰራ መሆኑን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። የመስሪያ ቤቱ ቃል አቀባይ ቶሚ ፒጎት ቪዛን በመጠቀም የጥገኝነት ጥያቄን ማቅረብ የቪዛ ዓላማን መጣስ ሊሆን ስለሚችል የቪዛ መሰረጃ ምክንያት እንደሚሆንም ነው የተናገሩት። የ2016 እስከ 2026 ድረስ የተሰጡ ቢ1 እና ቢ2 ቪዛዎች ያላቸው የጥገኝነት ጥያቄ ያቀረቡ ወይም ደግሞ በሂደት ላይ ያሉ ሰዎች በእርምጃው ሊካተቱ እንደሚችሉ የመንግስት ሰነዶችን በመጥቀስ የአሜሪካ ሚዲያዎች ዘግበዋል። የውጭ ጉዳይ መስሪያ ቤቱ የቪዛ ስረዛው በአንድ ጊዜ ሳይሆን በተከታታይ እንደሚከናወን የገለጸ ሲሆን ከትራምፕ የስልጣን ዘመን መጀመሪያ አንስቶ ከ175,000 በላይ የውጭ ዜጎች ቪዛ በተለያዩ ምክንያቶች ተሰርዟል። በተለያየ መረጃ ደግሞ የአሜሪካ ሆምላንድ ሴኩሪቲ መስሪያ ቤት DHS ለኤች1 ቪዛ ቢ አመልካቾች $103,265 የሚደርስ አዲስ ክፍያ ለመጣል ሀሳብ አቅርበዋል። ኤች1ቢ ቪዛ የአሜሪካ ኩባንያዎች ከፍተኛ ሙያ ያላቸውን ውጭ ዜጎች ለመቅጠር የሚጠቀሙበት የስራ ቪዛ ሲሆን በተለይም በቴክኖሎጂና በጤና ዘርፎች በስፋት ይጠቀሙበታል። የ$103,265 ክፍያው እስካሁን የጸደቀ ህግ ሳይሆን የቀረበ ሀሳብ ነው ተብሏል። ተግባራዊ ከሆነም በአመት 85,000 የኤች1ቢ የኮታ ማመልከቻዎች ላይ ተመስርቶ ወደ $8.8 ቢሊዮን አመታዊ ገቢ ሊያስገኝ እንደሚችል መስሪያ ቤቱ ገምቷል። ክፍያውን የሚከፍለው ውጭ ሰራተኛው ሳይሆን የኤች1ቢ ማመልከቻውን የሚያቀርበው አሰሪ ነው። ሆኖም ሀሳቡ ከኮታ ነፃ በሆኑ የኤች1ቢ ማመልከቻዎች በአንዳንድ የምርምር ተቋማትና በከፍተኛ ትምህርት ተቋማት ለሚቀርቡ ማመልከቻዎች እንደማይተገበር ተነግሯል። ክቡራትና ክቡራን እንግዲህ በዕለቱ የተሰሙ 3 ዋና ዋና ዜናዎችን ያስቃኘንበት የዕለቱ ወሬ ዝግጅታችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በነገው ዕለት በዋናነት ሊጠቀሱ የሚችሉ ትላልቅ አጀንዳዎችን ይዘን ወደ እናንተ እንቀርባለን። እስከዛው ድረስ ሰናይ ጊዜ ይሁንላችሁ። ባይ ባይ።